ይቺ ከተማ በቅጽል ስሟ ንግሥት ዱናቤ ካፒታል ኦፍ ስፔስ የአውሮፓ ልብ ፓሪስ ኦፍ ዘ ኢስት እያሉ ይጠሯታል። ይቺ ውብ ከተማ አሁን ለዓለም ምርጡ የፍጻሜ ጨዋታ ታጭታለች። ሁለት ያኔ በሜዳ ላይ አንጋፋና ታዳጊ ሆነው በተመሳሳይ የእግር ኳስ ሜዳ ላይ ለአንድ ዓላማ ለአንድ ክለብ ተጫውተዋል። አሁን የዓለም እግር ኳስን ከፍታ መሪዋን እየዘወሩ አንጋሪ ቡዳፔስት አንደኛው ለሁለተኛ ጊዜ አንደኛው ለአንደኛ ጊዜ ለአንድ ዓላማ ዋንጫን ለማንሳት ሊጨባበጡ ሰዓታት ብቻ እየተጠባበቁ ይገኛሉ። ቡዳፔስትም ለሁለቱም የተመቸች መስላለች። ቡዳፔስት ከአውሮፓ ከተሞች መካከል በጣሙን ትንሽ ከሚባሉ የአውሮፓ ዩኒየን ከተሞች መካከል አንዷ ነች። ከተማዋ 3.3 ሚሊዮን ሕዝቦች መገኛ ስትሆን የሃንጋሪ ሜትሮፖሊታን ከተማ ሆና ትጠራለች። ከተማዋ የሀገሪቷን የሕዝብ ብዛትና የኢኮኖሚ የገቢ ምንጭ 40 በመቶውን የምትሸፍን በዳኑቢ ወንዝ ለሁለት የተከፈለች ውብ ስፍራ ስትሆን የፖለቲካ የኢኮኖሚና በርካታ ታሪካዊ መስህቦች መገኛም ጭምር ነች። በማዕከላዊ አውሮፓ ደግሞ ከሚገኙ ከተሞች መካከል ሁለተኛዋና ትልቋ ከተማ ያደርጋታል። ቡዳፔስት ከዓለም ከተሞች ከ50 ከተሞች በቀዳሚነት የምትገኝ ምርጥና ወሳኝ ከተማ ተብላ ለመኖርና ለመጎብኘት የምትመረጥ ሲሆን ከተመሰረተች የ41 ዓመት ዕድሜን ብቻ ስትይዝ 3 ከተሞች ወደ አንድ መተው የመሰረቷት ነች። አሁንም የዓለም ልቦች ሁሉ ቡዳፔስትን እያሰበ ይገኛል። ከተማዋም የሆቴል እጥረት የሌለባት፣ ሰላሟ የበዛባት፣ ትራንስፖርት፣ ምግብ እንዳሻቸው የሚገኙባት ስትሆን ሁለት የአውሮፓ ኃያላንን ልታፋልም በሯን ከፍታ ተቀብላቸዋለች። ሁለቱ ኃያላን ፓሪስ ሰንት ጀርመንና አርሰናል የሊጋቸውን ዋንጫ ያነሱ ግዙፍ ክለቦች ናቸው። ልምምድ ማድረግን ከጀመሩ 4 የሚደርሱ ቀናትን ያሳለፉ ሲሆን ቡዳፔስትም ነፋሻማ አየሯን እንካችሁ እያለች ትገኛለች። አርሰናል አምና በግማሽ ፍጻሜው ያሰናበተውን የፓሪሱን ኃያል ክለብ ፔጄን ለመቀበል ያለውን ሁሉ ይዞ ለመበቀል ያለውን ሁሉ ይዞ በምርጧ ከተማ ከትሟል። በተቃራኒው የአምናው ሻምፒዮናነቱን ደጋግሞ ሊያስመሰክር እንግሊዝ ሳትሆን ፈረንሳይ ይህ ዋንጫ በተደጋጋሚ እንድትደምቅበት በፋሽን እንድትታጀብ ያላቸውን ሁሉ ለመስጠት ማንኛውንም የግዳጅ ዘዴዎችን በ90 ደቂቃው ይዘው እንደሚቀርቡ እየተነገረ ይገኛል። እርስዎ ይህን የአውሮፓ ዋንጫ ፍጻሜን ማን ሊያሸንፍ ይችላል ይላሉ? አርሰናል ወይስ ፓሪስ ሰንት ጀርመን? በኮመንት ግምቶን ያጋሩን። ላይክ፣ ሼር፣ ኮመንት ሰብስክራይብ ማድረጎን ደግሞ እንዳይዘነጉም። በቀዳሚነት ሁለቱን ክለቦች ስንመለከት ሁለቱን የአንድ ሀገር ልጆች ልምድ ያካበቱትንና ገና በስኬት መንበር ላይ ለመንፈላሰስ ደጋግመው ከሚጥሩት ሚካኤል አርቴታንና ኢነሪኬን እናገኛቸዋለን። ስፔናዊው ሰው ኢነሪኬ የአሰልጣኝነት ጅማሯቸው ከባርሰሎና ቢ ቡድን እስከ ስፔን ብሔራዊ ቡድን፣ ከሮማ እስከ ሴልታ፣ ከባርሰሎና ዋናው ቡድን እስከ ፒኤስጂ ዋና አሰልጣኝነት የደመቀ በልምድ የካበተ በታክቲክ የበለጸገ በዋንጫዎች የደመቀ በርካታ ክብሮችን ደጋግመው የደመቁ እሳቸው ናቸው። ኢነሪኬ የፒኤስጂው የቻምፒየኑ መሪ። ኢነሪኬ በባርሰሎና የቢ ቡድን አሰልጣኝነት ዘመናቸው ክለቡን ከ11 ዓመታት በኋላ ወደ ሲንጉዳ ዲቪዥን እንዲያድግ በማድረግ ለዋና አሰልጣኝነት እንዲታጩ ሲያደርጋቸው ቀጥታ የ2 ዓመት ውላቸውን አፍርሰው ወደ ጣሊያኑ ሮማ በማምራት በሮማ እምብዛም የተሳካ የአሰልጣኝነት ጊዜን ባያሳልፉም ለአንድም የአውሮፓ ዋንጫ ተሳትፎን ከሮማ ጋር ባለማድረሳቸው ውሏቸውን አቋርጠው ወደ ሴልታ ዲቪጎስ የአሰልጣኝነት መንበርን በመያዝ በዛም እምብዛም ሳይቆዩ በ2014 ክለቡን ተሰናብተው በዛው ዓመት በስፔን ለሚገኘው ግዙፉ ክለብ ባርሰሎና የ2 ዓመት የአሰልጣኝነት ውላቸውን በመፈረም ባርሳን መያዝ ሲችሉም በርካታ ክብሮችን ኮፓ ዴላሬን ጨምሮ ባርሰሎና የቻምፒየንስ ሊጉን ዋንጫ እንዲያሳካ በማድረግ ዩኤፋ ሱፐር ካፕን ሲያነሱም በፓሪስ ሰንት ጀርመን ለሁለተኛ ጊዜ የሊጉ የበላይ በመሆን የቻምፒየንስ ሊጉን ዋንጫ በማንሳት የዓለም ክለቦች ዋንጫን በቼልሲ 3-0 በሆነ ውጤት ቢሸነፉም በአንድ የውድድር ዓመት ለ7 ዋንጫ ክለባቸውን ለፍጻሜ ያደረሱ ታሪካዊ አሰልጣኝ ለመሆኑ በቅተዋል። አሁን ጥያቄው ደግሞ አርሰናልን በመርታት ቻምፒየንስ ሊጉን ያነሱ ይሆን ወይ የሚለው ሲሆን ኢነሪኬ የእግር ኳስ
ታክቲሻን በመሆናቸው ጨዋታዎችን በብዛት በተቀያሪ ተጫዋቾች ግቦችና ችሎታ ተማምነው የሚረቱ መሆናቸውና በፒኤስጂ ቤት አዲስ የአጥቂ ስፍራ አብዮተኞችን መፍጠር የቻሉ አማካያቸው አስደናቂ የኳስ እንቅስቃሴን የሚያደርግ መሆኑ ከጠንካራ ስብስባቸው መካከል አስፈሪ ሲያደርገው የተከላካይ ስፍራና የክንፍ ተጫዋቾቻቸው ደግሞ ደካማ አቋምና አጥቂያቸው ሙሳ ዴምቤሌ ጨምሮ ልምድ ያለው አኪም ዚያች በጉዳት ሊያጧቸው እንደሚችሉ ቢነገርም ነገር ግን በቶሎ አገግመው በጨዋታው ቢሰለፉም የቀድሞ አቋማቸው ላይ ላይገኙ ስለሚችሉ በመድፈኞቹ የመበለጥ ዕድል ሊገጥማቸው ይችላል ተብሎ ሲሰጋ አሰልጣኝ ሚካኤል አርቴታ ዋንጫ የማንሳት ክፉ አባዜያቸውን በፕሪሚየር ሊጉ ዋንጫ ቢገፉትም በሳቸው ልክ ታክቲሻን ባለመሆናቸው ሊበለጡ እንደሚችል ቢነገርም ከአርሰናል ቪንገር ጋር በተጫዋችነት ከፔፕ ጋርዲዮላ ጋር ደግሞ በረዳት አሰልጣኝነት በማንቸስተር ሲቲ ቤት የቀሰሙት ልምድ ጥራት ካላቸው አሰልጣኞች መካከል ሲያስመድባቸው የኤፍኤ ካፕ ዋንጫን ከማንሳት በቀር ብዙ የዋንጫ ልምድ ባይኖራቸውም የሰሩት የቡድን ስብስብ ግን ለቡዳፔስቱ የፍጻሜ ፍልሚያ ላይ እጅ እንደማይሰጡ እየተነገረ ሲገኝ የተከላካይ ስፍራ ጥምረት ከቡዳፔስት ከባዱን የፔጄን የፊት መስመር በቀላሉ የሚያቆሙ ኮከቦች መያዛቸው ወጣቱ ቲምበር አገግሞ ወደ ሜዳ ከተመለሰ የራይስ አስደናቂ የመሃል ሜዳ ሚዛን ጠባቂነት የክንፍ ተጫዋቾቻቸው ድንቅ ሆኖ የመቆየት አቅማቸው ካየለ አጥቂያቸው ግቦችን ለማስቆጠር ከተዋደቀ 90 ደቂቃውን የመሆናቸው ጉዳይ አይቀሬ እንደሚያደርገው ሲወሳም አሁን ከዋንጫ ድል መልስ መመለሳቸው መድፈኞቹ ለዋንጫ ያላቸው ጥማት በይበልጥ ስለሚያይል ፔጄን እንዲህ በቀላሉ የሚለቁት ሳይሆንም እየተባለ ይገኛል። ቡዳፔስት ለማን ታዳላ ይሆን? አብረን የምንመለከተው ጉዳይ ይሆናል። ቡዳፔስት ለማን ቻምፒየንስ ሊጉን አስረክባ ትሸኝ ይሆን? እርሶ ሐሳቦን ይጻፉልን። የተወደዳችሁ የቻናላችን ቤተሰቦች ትንሽ ጉንፋን ቢጤ ስለያዘኝ ይቅርታ እየጠየቅኩኝ ለድምጼ በያላችሁበት ሰላምና ጤና አንድነታችሁን ደግሞ በሼር በኮመንትና ላይክ እንዲሁም የደወል ምልክቷን እያደረሳችሁኝ ስለሆነ ከልብ በማመስገን የዛሬን በዚሁ ቋጨው። በሌላ ዝግጅት እስክንገናኝ በያላችሁበት ቸር ያገናኘን።